ተጅሲም ላይ ነው። አላህ ነገር አለው ጀሃነም ይገባል በሚለው ርዕስ ላይ ነው የምንወያየው። ይሄንን ስንጨርስ ምክንያቱም ይሄ ነው ያለያየን የመጀመሪያው ነጥብ ያለያየን ይሄ ነው። በዚህ ላይ ነው የምንጀምረው። ርዕሱን ጻፉት። አሁን እኔ ጀምራለሁ ኢንሻአላህ እሳቸው መልሱን እንትን ይላሉ። በዚህ እንትን ላይ ማለት ነው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለመ ዐላ ሰይዲና ሙሐመድን አሽረፊል ሙርሰሊን وحبيب رب العالمين يقول الله تبارك وتعالى في محكم التنزيل يتكبر الله تعالى من الملل كلاتنا لب مالتي ያለብን ነብዩ ሰለላሁ ዐለይሂ ወሰለም መተው አንድ ሰዎች መተው ስጠይቋቸው ሺፍ ለና ረበከ الذي تعبده ያ የምትገዛውን አምላክ ግለጽልን አሏቸው። ምንድነው የምትገዛው? እንጨት ነው የምትገዛው ወይስ ወርቅ ነው የምትገዛው? ብር ነው? ምንድነው የምትገዛው ጌታ? ምትሰግድለት ለማን ነው አሏቸው። አላሁ ተዓላ ቁርአን አወረደ። ቁል እንዲህ በላቸው ሁወ የምትገዛው ጌታ እኮ አላህ ነው። አሐድ ይሄ አላሁ ተዓላ ደግሞ አንድ ነው። ልብ በሉ የአላሁ ተዓላ አንድነቱ አልኢማም አቡ ሐኒፋ አልኢማሙ አልአዕዘም ምን ይላሉ? ወላሁ ዋሂድ ላ ሚን ጠሪቅ አልዓደድ አላሁ ተዓላ አንድ ነው በቁጥር አይደለም። አንድነቱ ልክ እንደኛ አንድነት አይደለም። አንድ ነገር እንደዚህ ከምቸት ያለ አንድ ነገር ማለት አይደለም የአላሁ ተዓላ አንድነቱ ወላኪን ሚን ጠሪቅ አንሁ ላ ሸሪከ ለህ ሸሪካ የለውም ማለት ነው። አላሁ ተዓላ አንድ ነው ሲባል አጋር የለውም። ስለዚህ አላሁ ተዓላን ሲጠይቋቸው አንድ ነው በላቸው፣ ሸሪካ የለውም። አላሁ ሶመድ አይ አላሁ ላ ጀውፈ ለህ አላሁ ተዓላ እንደዚሁ ውስጥ ያለው ነገር አይደለም፣ አካል አይደለም። ለም የሊድ ወለም ዩለድ አልወለደም አልተወለደም፣ ጎሳ የለውም፣ ወንድ አይደለም ሴት አይደለም። አላሁ ተዓላ ከብርሃን በኩል አይደለም። እንደዚሁም ለም የሊድ ወለም ዩለድ ተፍሲሩን አስተካክል። ችግር የለውም። ይሄን በኋላ ተመልሰን በኋላ ተመልሰን አንዱ ቁርአን ላይ ችግር የለውም። ተፈቀድላችሁ በአንዱ ላይ ደግሞ ይሄ አንዱ ማጀናቀስ ችግር የለውም። ለም የሊድ ወለም ዩለድ አላሁ ተዓላ አባት አይደለም ልጅም አይደለም። ማለትም አላሁ ተዓላ ጎሳ የለውም፣ ወንድም አይደለም ሴትም አይደለም። አላሁ ተዓላ ወለም የኩን ለሁ ኩፍወን አሐድ ለአላህ አንድም አምሳየ የለውም። ልብ በሉ ሁላችንም መያዝ ያለብን የፈለገውን ያክል ንግግር ብንሰማ የፈለገው ንግግር ቢናገር በልብህ አላህ ይሄን ይመስላል የሚባል እንዳይመጣብህ። አላሁ ተዓላ ሰዎችን አይመስልም፣ ጅኖችን አይመስልም፣ መላእክቶችን አይመስልም፣ ፀሐይን ጨረቃን አይመስልም። ምክንያቱም አላሁ ተዓላ ምን ብሏል? ወለም የኩን ለሁ ኩፍወን አሐድ። ወንድማችን ቅድም ምንድነው ያለው? ነኪራ ስለ ነኪራ አንስቶ ነበር። አነኪራቱ ፊ ሲያቅ ነፍይ ተዑሙ ይች ነኪራ ወለም የኩን ለሁ ኩፍወን አሐድ አንድም አላህን የሚመስል የለም። ማለትም ሰዎችም አላህን አይመስሉም። አላህ ልክ እንደ ሰው እግር ያለው ጀሃነምን የሚሞላ አይደለም። አላሁ ተዓላ ጀሃነም ይገባ አይደለም። ጀሃነምን የፈጠራት ለካፊሮች ነው። ጀሃነምን የፈጠራት ለአንዳንድ ራሱ ለነገረን ለአንዳንድ ወንጀለኛዎች ነው። አላሁ ተዓላ ጀሃነም ይገባ አይደለም። ምክንያቱም እኛን አይመስልም። አላህ ጀሃነምን የሚሸፍን አካል አይደለም። አላህ ባዶ ቦታ ቀርቶ ጀሃነም የምትሞላበት አታ ከዚያ እግሩን የሚባለው ይሄ በጭራሽ ለአላሁ ተዓላ አያመችበትም ማለት ነው። አያመችበትም ይሄ ምክንያቱም አላሁ ተዓላ ምን ስላለን? ወለም የኩን ለሁ ኩፍወን አሐድ ለእርሱ አንድም አምሳያ የለውም ስላለ አንድ አምሳያ የለውም ስላለ። ጀሃነም የሚገቡ ስንት ሰዎች አሉ? ጀሃነም የሚገቡ ስንት ጅኖች አሉ? ስንት ድንጋዮች አሉ ጀሃነም የሚገቡ? እነሱ ጋር አብሮ የሚገባ ከሆነ ጀሃነም አይቃጠልም የሚለው ምንም ይሄ አይጠቅምም። አላሁ ተዓላን ጀሃነም ይገባል ካለ አንድ ሰው አላወቀውም ማለት ነው። አላሁ ተዓላን አላወቀው። ምክንያቱም አምሳያ የለውም አላሁ ተዓላ። እንደገና ጀሃነምን በምን እንደሚሞላት ደግሞ ራሱ አላህ ነግሮናል ቁርአን ላይ። ጀሃነም የምትሞላው በምንድን ነው? በአላህ አይደለም። ባዶ ቦታ ቀርቶ ምናምን ከዚያ እሱ ይሞላታል። ጀሃነም የምትሞላው በአላህ አይደለም። ጀሃነም የምትደመደመው በአላህ አይደለም። ጀሃነም የምትሞላው በሰው በጅን ነው። ጀሃነም የምትሞላው አላሁ ተዓላ እንደነገረን ማለት ነው። ስለዚህ ይሄ የመጀመሪያው ነጥብ ነው እኛን የሚያለያየን ማለት ነው። ይሄ ንግግር ነው እኛን የሚያለያየን። ሌላም አላሁ ተዓላ ምንድነው የሚለው? ፈላ ተድሪቡ ሊላሂ አልአምሳል ለአላሁ ተዓላ አምሳያን አታድርጉለት፣ ለአላህ አምሳያን አትጥቀሱ። አምሳያ የለውም። በምላሳችን ብቻ እኮ አይደለም አምሳያ የለውም ማለት ያለብን፣ የግዴታ ልባችን ውስጥ መግባት አለበት። አምሳያ የለውም፣ ሰዎችን አይመስልም። ስለዚህ ጀሃነም ይገባ አይደለም አላሁ ተዓላ ጀሃነም ይገባ። ምክንያቱም ሰዎችን ስለማይመስል ጀሃነም ያለችው ከሰባት መሬት በታች ነው። እንዴት ብሎ ነው ከሰባት መሬት በታች እግሩ እዛ የሚገባው? ከሰባት መሬት በታች። ስለዚህ ይሄ ንግግር የአላሁ ተዓላ ንግግር ተማመን ሙሉ በሙሉ ቁርአን ጋር የሚጋጭ ነው። ቁርአን ጋር ማለት ነው። ከሐዲስም ጋር የሚጋጭ ነው።
ከዑለማዎችም የጋራ ስምምነት ጋር የሚጋጭ ነው ይሄ ንግግር ማለት ነው። እንደዚሁም ዑለማዎች ይሄንን ንግግር በጣም ነው የሚጠሉት። አላሁ ተዓላን መጠን ማድረግን ዲካ ማድረግን አላሁ ተዓላን ቦታን የሚሸፍን ማድረግን እንደ ጀሃነም ያለው ማለት ነው። አላህ ጀሃነምን ፈጠራት ሊከጅል አይደለም ወደ ጀሃነምን ለመረገጥ አይደለም አላህ ጀሃነምን የፈጠራት ከጀሃነም ሊከጅል አይደለም አያስፈልገውም ማለት ነው። አንድ ጊዜ ማለት ነው እነሱ ጀሃነም ይገባል እግሩ ምናምን ማህበረሰቡ ግር እያለ ወይንም እነሱ ያሉበትን ዑለማዎቻቸውን ወይንም ያሉበትን ኪታብ ለነሱ ብታስረዷቸው። ኪታባቸው ይሄ ነው። ይሄ የሚቀሩ ኪታብ ነው። ሳይዙት አይቀሩም እነሱ ኪታቡ ማለት ነው። አልዓቂደቱል ዋሲጥያ ይባላል። ሸይኻቸው ነው የጻፈው። ሸይኹል ኢስላም ነው የሚባለው እነሱ ዘንድ ኢብኑ ተይሚየህ አልሐራኒ። ይሄ ኪታብ ነው። እዚህ ኪታብ ላይ ይሄንን ሸርህ ያደረገው ማን ነው? ሷሊሑ አልፈውዛን የሱ ሸርህ ነው። ይሄ ሸርሁ ማለት ነው። እሱ ያብራራበት ስለዚህ መስአላ በስፋት ይናገራል። ምን ይላል? ኢስባቱ ሪጅሊ ወልቀደሚ ሊላሂ ሱብሓነሁ ርዕሱ ማለት ነው። ለአላህ እግር እንዳለው እናጸድቃለን። ይሄ ኢስባት እነሱ ዘንድ ኢስባት ነው። ይሄ ተጅሲም ነው፣ ኢስባት አይደለም። ይሄ አላሁ ተዓላን ማመሳስ ተሽቢህ ነው። ይሄ ኢስባት አይደለም። ለአላህ ማጽደቅ አይደለም። ለአላህ የማያመችበትን ማለት ነው። ለአላህ እግር እናጸድቃለን አለ። ግዴታ ነው ይሄን ማመን አለ። እግር የለውም ካልክማ ሐዲስን ካድካለ። ከዚያ የሆነ ሐዲስ ያላግባቡ ፈስሮ በራሱ ትርጓሜ ሐዲሱን አመጣው ያላግባቡ ማለት ነው። ከዚያ ይሄ ፈውዛን ምን ይላል? ፈውዛን أن فيه والشاهد من هذا الحديث يلال أن فيه إثبات الرجل والقدم لله تعالى على الوجه اللائق به سبحانه وهو من صفات الذات كالوجه واليد والله تعالى أعلم. وقد غلط في تفسير هذا الحديث معطلة ملو ما ننو نيانو أقر يلوم كالك يا الله بهاري كدهال يكو أقركو بهاري عدلم أقر نو الذات نو بهاري عدلم هي أقر قن بدعيه هنا سيامي نهي راسو مالتنو. ከዚያ ምን አለ? የግዴታ ሙዓጢላዎች ምን ብለው ፈሰሩት አለ? እግር ቀደም የሚለውን ነውዑ ሚነል ኸልቂ ወቃሉ ሪጅለሁ አይ ጀማዓቱ ሚነን ናስ ከማ ይቃሉ ሪጅሉ ሚን ጀራድ። ስለዚህ ጀማዓ አላሁ ተዓላ ጀሃነም መጨረሻ የሚያስገባቸውን ቡድኖች ይጨምራል። አላህ ጀሃነም ያስገባል የሚለውን ሐዲስ ዑለማዎች እንደዚህ አልሐፊዝ ኢብኑ ሒባን ሚነ ሰለፍ ናቸው። የሰለፎችን ግንዛቤ ነው መከተል ያለብን መሪዎቻችን ዑለማዎችን ማለት ነው። ዑለማዎችን الحافظ ابن حجر ሌላዎችም ዑለማዎች ሪጅል ማለት ቀደም ማለት ሐዲሱ ላይ ምንድነው ትርጉሙ? አይ ጀማዓተ ሚን الناس ከሰዎች መካከል አላሁ ተዓላ መጨረሻ የሚያስገባቸውን ቡድኖች ጀሃነም ውስጥ ያስገባባት በቃ ይተላለች። ጀሃነም የምትሞላው በምንድነው? ቢደሊል ቀውሊላሂ ተዓላ በአላሁ ተዓላ ንግግር ማስረጃ አላሁ ተዓላ እንደነገረን ጀሃነም በጭራሽ አትሞላም በሰውና በጅን ቢሆን እንጂ በአላህ አይደለም የምትሞላው። ጀሃነም የምትሞላው አላህ ምን ብሏል ቁርአን ላይ? ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅማዒን ጀሃነምን እኮ በርግጥ ሞላታለሁኝ በሰውና በጅን። ሌላም አንቀጽ ላይ ሱረቱል አንቢያ ላይ ምን ይላል አላሁ ተዓላ? ለው ካነ ሃኡላኢ አሊሀተማ ወረዱሃ እነዚያ ጣዖቶች እኮ አላህ ቢሆኑ ጀሃነም አይገቡም ነበር ይላል። ጣዖቶች አላህ ቢሆኑ ጀሃነም አይገቡም ነበር ይላል። ጣዖቶች ጀሃነም የሚገቡ ለምንድን ነው? አላህ ስላልሆኑ። ስለዚህ አላህ ጀሃነም የሚገባ ከሆነ ጣዖት ሆነ ማለት ነው። አላሁ ተዓላ እንደነገረን ቁርአን ላይ ግልጽ ነው። ስለዚህ ይሄ መስአላ ከባድ የሆነ መስአላ ነው። ልብ በሉ። አላህ ፍጡራኖችን አይመስልም የሚለው ልብ ላይ አርገያስ ይሄ ነው ዑለማዎች የሚሄዱበት። ቁርአንም ላይ ያለው ሱሐቦች የሚያምኑት ይሄ ነው። በጭራሽ ፍጡራኖችን አይመስልም በጭራሽ። እግር ያለው እጅ አለው ማለት ደግሞ ይሄ ለአላህ ሲፈትን ማጽደቅ አይደለም። እግር እጅ እያለ ሲፈት የሚባለው ዑለማዎች በጠቀሱት መልኩ ነው። ይሄ ቀደም ሪጅ ዑለማዎች በፈሰሩት መልኩ ነው የሚፈሰረው። በዚህ መልኩ ከተፈሰረ እግር አለው እጅ አለው በሚለው ከፈሰሩት ይሄን ወይም እግር አለው በሚለው ከፈሰሩት ቁርአን ጋር ተጋጨ ማለት ነው። ሰዓቱ ስላለቀ ባረከላሁ ፊኩም ስላዳመጣችሁኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እዚህ ጋር በመካከላችሁ እኔ እንዳካሄድ የምሄደው እሱ አላህ እግሩን ጀሃነም ያስገባል ወይንም እግር አለው እጅ አለው ብሎ ማህበረሰቡ እንዴት እንደዚህ ይላሉ እግሩን ጀሃነም ያስገባል ብሎ ማህበረሰቡ ተደናግሮታል። ኪታብ ጥቀስ ብዬ ኪታብ አስጠቅሻለሁኝ። እናንተ ይህ ኪታብ አላችሁ ቀርታችሁታል። ይሄን ኪታብ ምን ብላችሁ ነው እናንተ የምትተረጉሙት? እግር አለ ወይ እውን ብላችሁ ይሄን ደግሞ በዚህ መልኩ ከርዕስ ሳትወጡ ታስረዱናላችሁ። እግር አለው እግሩ ጀሃነም ያስገባል በሚለው ርዕስ ላይ ነው የርዕስ የተያዘው። እንጃው ምን ብለን ነገር
كنا دم تونا حقا እኛ ወንድሜ ትንሽ ፈታ ያለው ለዛ ነው ለአላሁ ሱብሃነሁ ወተዓላ ከማሊኩ ቢጀላሊሂ ለሁ ሪዝላን ያ ማለት አላሁ ሱብሃነሁ ወተዓላ እግር አለው ነገር ግን ከማሊኩ ቢጀላሊ ያ ማለት ነው ቀጥታ ቁርአን ሐዲስ ጋር ነው ያለው ሲምባታችን እዛ ላይ ነው የሚደግፈው መጀመሪያ ተእዊል ተእጢልና ተኪፍና ተምሲል የሚባሉ ነገራቶች አሉ እነዚህ ነገራቶች ወንድሜም ይይዛቸዋል እነዚህ ርዕሶች ስለሚያውቃቸው ብዬ ነው وصرف الظاهر الآيات والحديث الصحيحة التي معنا آخر باطل مثل استوى بمعنى استولى አሁን እኛ እየተጨቃጨቅንበት ካለ ነው እሱ ስለገባ በሷ ከሄድ እንሂድ ብለን እንጂ መጀመሪያ ምን ይዘው በዚህ ነው ምክንያቱም እኛ ብለን የምናምነው ምንድነው አርህማኑ አለ አርሽ ስተዋ ቁርአን ነው አላህ ከአርሽ በላይ ከፍ አለ ብሏል አላህ ሱብሃነሁ ወተዓላ ከአርሽ በላይ ከፍ አለ ብሏል አርህማኑ አለ አርሽ ስተዋ بمعنى استولى ይፈሰራሉ እነሱ ሚላን ደባበቅን በዛው አቋሙ ላይ ስለሚሄድ ማለት ነው የዛን የቅድሙን አተረጓጉም ነው ሌላ እየሄድኩ ነው አንድ ቦታ ላይ ከተለቀቀች አስቸጋሪ ነው የሚሆነው መለቀቅ የለበትም መስመሩ ከጥግ ጀምረን የምንሄደው ስለዚህ አርህማኑ አለ አርሽ ስተዋ بمعنى استولى ይፈሰራሉ ከሰለፎቻችን ደግሞ ያልተገኘ ቁርአን ላይ አርህማኑ አለ አርሽ استولى የሚል አታገኙ ሰባት ቁርአን ላይ ሰባት ቦታዎች ላይ አላህ Subhanahu Wa Ta'ala አርህማኑ አለል አርሽ እስተዋ ቢዚያደት ላም ግን አልመጣችም ነው ላም ተጨምሮ እስተውላ የሚል አልመጣም ርዕስ አቀይሩ በዚያው በር አልቀይርም ቆይማ ልመጣልህ ነው እኔ ሶብር ይኖራቸው እኔ ባንተ ጣልቃ አልገባውም ያችን ቅድም ቁርአን እንዲያሰብር በሚለው ብቻ ያንን እንደ ሁለተኛ ርዕስ ብንይዘው ቀር ይላል ያሁንም እስተዋና እስተውላ የሚለው እንደ ሁለተኛ ርዕስ አይደለም ቆይ ይችን ርዕስ ካላስረዳኋችሁ ልትረዱልኛችሁ አሁን እኔ በድርቁ ማለት ነው ለምሳሌ አላህ Subhanahu Wa Ta'ala እዚያው ላይ ወተቁሉ ሀል ሚን መዚድ ይላል ጀሃነም ተላለች እቺ ወተቁሉ ሀል ሚን መዚድ መዚድ የተባለችው ጀሃነም የሰው ልጅ ገብቶ ድንጋይ ሁሉ ገብቶበት አጋኑንቱ ገብቶ ይሄ ሁሉ ገብቶ ግን ወተቁሉ ሀል ሚን መዚድ ቁርአን ነው እንግዲህ ምን ማለት ግን አንድ ነገር አሁንም ስንነጋገር በእኛ ሎጂክ አእምሮአችን በሚያምንበት አይደለም አላሁ Subhanahu Wa Ta'ala ከዛት የጠራ ጌታ ነው ይሄን ያዝልኝ ግን እየተነጋገርን ያለ ነው አላህ በሰው በፍጡራኖች አስመስለን እሳት ውስጥኛ እግራችን እንደዚህ እንደምናስገባው አስገባቢልን ማዕና እሱ እንዲነግረን ይፈልጋል አላህ ወይልቂ ፊሃ የተባለና ወይضع ፊሃ የተባለ ሁለቱ ማዕና እንደ ሉጋት አልዓረብያ ላይ ይለያያል ገብታችኋል መክተት ማስገባትና ማስቀመጥ የሚለው ነገር ሁለቱ ይለያያል ለምሳሌ አላህ Subhanahu Wa Ta'ala ለምጣላችሁ ነብዩ ማለይሂ ሰላቱ ወሰለም እንዲያሉ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا عليها ملائكة عليها جهنم عليها ملائكة غلاظ شديد لا يعصون الله ما أمرهم ويفعلون ما يؤمرون እሺ መላእክቶች ለጀሃነም የተገቡ ነው ጀሃነም ውስጥ ያሉት عليها ملائكة ብሏል አላህ ጀሃነም ውስጥ ምኖች አሉ መላእክቱ እጅግ በጣም ምን ይሆኑ غلاظ شديد ብርቱ ይሆኑ ጨካኝ ይሆኑ ቢለምኗቸው ሩህሩህ የማይሆኑ መላእክቶች አሉ ብሏል لا يعصون الله ما أمرهم ويفعلون ما يؤمرون እሺ መላእክት በዛ አይነት ከየር መላእክት ጀሃነም ይገባል መግባት አለበት ለምሳሌ እንበል ልምጣላችሁ እናንተ ጋር ነብዩላህ ኢብራሂም እሳት ላይ ተወርውሯል አልተወረወሩም እሳት ላይ ተወርውሯል አልተወረወሩም ለእናንተ ነው የምነግራችሁ ተወርውሯል ይሄንን ወንድሜ ማይክደኝ የነብዩላህ ኢብራሂም እሳት መወረራቸው አላህ Subhanahu Wa Ta'ala ሷን አደረግንላት በርደው ሰላም አይደል ሁኒ ያናሩ በርደው ሰላም አላህ Subhanahu Wa Ta'ala ቁርአን ነው እሺ ኢብራሂም እሳት መግባታቸው ነደው ወጥተው አመድ ሆነው ወጡ ነው የሚያስብለው ስለዚህ እሳት ከተባለ እሳት ገብቷል የምትል ማዕና በእኛ በሰው ልጅ አእምሮ ብቻ ምንወስድ ከሆነ እሳት የሆነ እንደዚህ ጅን ካስገባው ይቃጠላል አላህ እየነደደ ነው የሚባል ነገር ጣጉት አላህ ቀድሞ እኮ ብያችኋለሁ ማዑቢደ ሚን ዱኒላህ ፈው ጣጉት ብያችኋለሁ አላህ Subhanahu Wa Ta'ala ውጭ ተመለከ ለምሳሌ እንውሰድኛ ነብዩላህ ኢሳ ምንድናቸው የአላህ Subhanahu Wa Ta'ala መላእክተኛና እንዲሁም ደግሞ ምንድናቸው የተከበሩ ባሪያው ናቸው ነብዩላህ ኢሳን አሁን ሳያመልካቸው አላመልካቸው ነሷራዎች እያመለኳቸው ነው እያመለኳቸው አይደለም በተጨባጭ እያመለኳቸው ነብዩላህ ኢሳ ከዚህ ነገር ላይ በሪ ናቸው አይደለም በሪ ናቸው እነዚህ አካላቶች ግን ምንድናቸው ሙሽሪክ ናቸው ኩፋሮች ናቸው
በተፍሲል መለየት መቻል አለብን ነው። እሳት ተብሎ አላሁ ሱብሓነሁ ወተዓላ የመጨረሻ ጀሃነምን መዝጊያ መደምደሚያ ላይ ጨምረይ በምትልበት ጊዜ ተፍሲል ውስጥ ገብተን ማየት እንችላለን። ከፊል አለ በተመሳሳይ እናያለን። ወተቁሉ ሀልሚ መዚድ ጀሃነም ጨምረኝ አሁንም አልሞላሁም ትላለች። መጨረሻ ላይ አላሁ ሱብሓነሁ ወተዓላ ምን ያደርጋል? እግሩን ያስቀምጥባታል ይላል አላህ። ሙፈሲሮች ሄደውበታል። ለምን ከፊል ማየት እንችላለን። ያ ማለት ምንድነው? የመጨረሻ መዝጊያና መደምደሚያ መሙሊያ። ከዛም በኋላ ምን ትላለህ? ቀጥታ በቃይ ትላለች ጀሃነም። መጨረሻ በዚህ ያደርጋል። ይሄ ሆነ ማለት አላሁ ሱብሓነሁ ወተዓላ እግሩን ጀሃነም ውስጥ አስገብቷል ማለት ነው ያስይዛሉ። እኔ የምፈልገው ከኋላ ላይ እንዲያትረሱብኝ መላእክቶች ጀሃነም ውስጥ ገብተው ምን እንደሚያደርጉ ጀሃነም ውስጥ የሚገቡ ሰዎችን ቅጣታቸውን እያበረቱባቸው ውስጥ ላይ ገብተው ስቃያቸው እንዲበረታ አላህ ጠባቂ አድርጓል። የጀሃነም ለምሳሌ ነው ሰር ማሊክ ምንድነው? ወንድሞቼ የጀሃነም ጠባቂ እኮ ነው። ስለዚህ ውስጥ ላይ ያሉ መላእክቶችን ፍጡር ናቸው። አላሁ ሱብሓነሁ ወተዓላ የማያምፁ ናቸው። ለአላሁ ሱብሓነሁ ወተዓላ ኢባዳቸውን ለሱ ብቻ ፍጹም የሚያደርጉ ናቸው መላእክቶች። ይሄ ከመሆኑ ጋር ጀሃነም ውስጥ እንደሚገኙ አላህ ሱብሓነሁ ወተዓላ ነግሮናል። ሁሉንም መላእክት ሳይሆን የጀሃነም ምኖች ማለት ነው ጠባቂዎች። ስለዚህ መላእክታን አስገብተናል ልንል ነው ወይ? የመጣው ግን ከማ የሊቁ ቢጀላሊህ አላሁ ሱብሓነሁ ወተዓላ በተነገረልን ከማ ጃአት እንደመጣች አጽድቀን እናልፋለን። አላሁ ሱብሓነሁ ወተዓላ ይሰማል። መስማቱ ግን ለይሰ ከመክሉቅ እንደ መክሉቅ አይደለም። አላሁ ሱብሓነሁ ወተዓላ ያያል። ማየቱ ግን እንደ መክሉቅ አይደለም። ምክንያቱም መክሉቆች ላይ ልዩነት ስላለ ዶሮም ታለች፣ የሰው ልጅ ያያል፣ ነብያቶች ያያሉ፣ ሌሎች እንደገና ፈረሱም ያለ አህያውም ያያል። ዶሮ ከ12 ሰዓት በኋላ ማየት አትችልም። ያ ማለት አይኗ ይደበዝዛል። ጅብ ደግሞ ብታወጥ ብርሃን ሆኖለታል ጨለማው። የዶሮ ማየትና የጅብ ማየት የሚለው ያገናኛቸዋል። የሁለቱ ግን ሲፋው ይለያያል። አላህ ይመለከታል፣ አዎ ይመለከታል። አላሁ ሱብሓነሁ ወተዓላ ያያል፣ አዎ ያያል። አላህ ይናገራል፣ አዎ ይናገራል። አላሁ ሱብሓነሁ ወተዓላ ይመጣል ወንድሜ ጋር ስለምንወያይ ብዬ ነው። ምክንያቱም እነሱ ጋር አላህ ፈላሁ የተከለም ቢላ ሶቲ ወል ሐርፊን ነው የሚሉት። እኛ ደግሞ አላህ ሱብሓነሁ ወተዓላ ይናገራል ነው የምንለው። ይሄን ሁሉ እንወያይበታለን። ብቻ ግን ለማለት የፈለኩት ነገር ምንድነው? ውስጥ ላይ ያለችዋን አሁን እንዲናገርልኝ ወንድሜ ይፈልጋል። አቂደቱል ዋሲጥያ ሸይኹል ኢስላም ተይሚያ የሳቸው ኪታብ ነው፣ ይታወቅ ማዕሩፍ ነው። ሸርህ ያደረጓት ደግሞ ኢማሙል ፈውዛን ናቸው። ሐፊዙላህ ሆነ በህይወት ያሉ ሰዎች ናቸው። እንዲሁም ደግሞ የመጀመሪያ ዓመቱን የጻፋት አቂደቱል ዋሲጥያ ሸይኹል ኢስላም ተይሚያ ከዛሬ 700 ምናምን ዓመት በስተፊት የነበሩ ናቸው። ዓለም ሁሉ የተስማማባቸው ዓሊም ናቸው። ሁለት ደቂቃ እዚህ ጋር ስለዚህ ለመጠቀም በመጨረሻ ላይ ሸርሁ ላይ ገብቶ ግን ለእናንተ ቀረት ያስደርጋታለች። ኪታቡም ስላለኝ እንትን ካለ ምናልባት ወንድሜ እንትን እንዳይልብኝ ብዬ ነው። ይሄኛውን ግን አሁንም ትቼላችሁ የማላልፈው ነገር ተዊል ተእቲል ተኪፍና ተምሲል የሚባል አለ። እነዚህን ነገራቶች በደንብ ገብተን ስንረዳዳ የሚገለጽልን ነገር ስላለ ነው። አሁን እኔ በጭፍን መጥቼ መላእክተኛው አለይሂ ሰላቱ ወሰላም ወይም ምንም ለማያውቅ ሰው ነብዩላህ ኢብራሂም እኮ እሳት ገብተው ነበር ብዬ ብለው አረገኝ የአላህ መላእክተኛ እሳት ገባ ትለኛለህ ሊለኝ ይችላል። ለምን በአለማወቁ ነው ያለው ዘመን አስተውሎ መነገር አለበት። እኔ ደግሞ አንድ ስጋትም አለኝ። መጀመሪያው ነው ይሄ መስአላ ቅድም መጀመሪያ አበቃ ትንሽ ደቂቃ አለ፣ አንድ ደቂቃ እና ለማለት የፈለኩት ይቺ መስአላ ሰፊ ነው። ባህር ነው ጥያቄ ያልኩትም ለዛ ነው። ሰፊ መስአላ ነው። እዛ ስፋት ውስጥ ስንሄድ ብዙ ነገር ይመጣል። እኔ ደግሞ አሁን ስጋት አለኝ። ምክንያቱም ሰለፎችም የሚናገሩት ነገር አለ። ዒልምን ለሚገባው ለአህሉ ነው የሚሰጠው። ለምሳሌ አንድ ሰው ምንም ነገር የማያውቅ ሰው ገና አንደኛ ሁለተኛ ክፍል ተምሮ የማያውቅ ሰው የአስረኛ ክፍል አንተታ ሎጋሪዝም ያዝ ብትለው ማያዘች። እኛ እዚህ ትልቅ ዑለማዎቹ ጋር ያለ ትልቅ መስአላ አንስተን እዚህ ገና ጣሊበል ዒልም ሆኖ ብዙም ዕውቀት በሌለው ሰው ላይ ውዥንብር መፍጠሩ እኔ ብዙም አልተመቸኝም። ወንድሜ ከመጣ መሸሽ እንዳይመስልብኝ ብዬ እንጂ ይሄ ሹብሃ ነው የምትሰዱ እናንተ ሹብሃ ነው የሚሆንባችሁ። ጠለቅ ብሎ ዕውቀቱ የሌለው ሰው ሹብሃ ይሆንበታል። መስአላው ራሱ አይነሳም። ቁርአን ለሚቀራ ሰው ይህንን ትልቅ መስአላ ዑለሞቹ ጋር የሚገኘው ሙጅተሂዶቹ ጋር የሚገኝ መስአላ አንስቶ እዚህ ማንጣቱ አስፈላጊ አልነበረም። ከመጣ ግን በሰዓት ይሄ እሄዳለሁ። ተዊል አለ፣ ተእጢል አለ፣ ተኪፍ አለ፣ ተምሲል እነዚህን ተፍዊድ የሚባሉ አሉ። እነዚህን ነገራቶች አይተን ወደ ጉዳያችን እንገባለን። ግን ወንድሜ ጋር ኢንሻአላህ ባለችኝ መስአላ ደቂቃ ላይ ይችን ነገር እንገብራራልኝ ይፈልጋለሁ። ቅድም ስለተናገረ ማለት ነው። ወቀድ ገሊዘ ፊ ተፍሲር هذا الحديث ሙዓጢላ ያሉት እኛን ነው ብሏል። ናም ሙዓጢላ ያለው እኛን ነው ብሎናል አይደል? ሐይሱ ቃሉ ቀደመሁ የሚል አለ። እዛ ቀደመሁ የምትለው ነዑም ሚነል ኸልቂ ነዑም ሚነል ኸልቅ ጠቅሷል። ወቃለ ሪጅለሁ የሚለው ጀማዓቱ ሚነን ናስ
ከሰዎች የሆኑ ስብስቦችን ይገባሉ ለማለት እንደተፈለገበት ተፍሲር ተፈስሯል። ግን እዚህ ቦታ ላይ መጣና ወንድም የቆረጣት አንድ ያለች ከማዩ ቃሉ ሪጅሉ ጀራዲን ያንበጣ እግር ለምሳሌ ይባላል። ይሄ ተባለና ወረዱ على ذلك አዩ ቃሉ ان النبي صلى الله عليه وسلم قال حتى يضع ነብዩ አሉ حتى يضع ولم يقل حتى يلقي የመጣው እንደዛ ሁለቱ እነዚህ አማርኞች ደግሞ የሰውን አቂዳ ያበላሻል። ሰዓት አልቆ ኢንሻአላህ እዚህ ጋር እንዳካሄድ አንተ መጨረሻው በመካከል ሰዓት ሳይደርስ ብቻ ደቂቃ ትይዝለታለህ። ነገርን ማለት አያያዛችን አሁን ነገርን ካሰፋ ነው ይሰፋል፣ ካጠባብ ነው ደግሞ መጥበብ ይችላል። እና መስአላ በመካከላቸው የተነሳውን እኔ በመካከል ስናገር ለሌላ ነገር እንዳይመስላችሁ እያስቆምኩት ፎር ኤግዛምፕል እሱ ምን ተንግለጽ ስለ አንተ ምን ተንስል ግለጽል እኔ እንደፍታው ቢታይ ደስ ይለኛል ማለት ፎር ኤግዛምፕል እሱ የተናገራቸው አሉ አላህ እግር አለው እጅ አለው ብላችኋል ዛት አለው ብላችኋል ብሎ ተናግሯል። ይሄንን አንተ በተእዊል በተአኪድ አንተ በምንድን ነው የፈሰርከው በምን አይነት መልኩ ነው የምትፈስረው ምለውን አብረ መካከለ ልጠይቅ ፈልጌ ተውከኝ ማለት ችግር የለውም እኮ እኔ ሳክ ሰጣኝ አሁንም እሄዳለሁ ችግር የለም። አይ ለቀጣው ውስጥ ተዘዋውሪ ይሆናል እና መካከለ ሳስቆማችሁ ሌላ ነገር እንዳይመስላችሁ ብዬ እሱ ይሄን ነገር ለማህበረሰቡ እግር አለው እጅ አለው ዛት አለው ብላችኋል ይሄን እንዴት ነው የምትፈስሩት ሲል አንተም አፈሳሰር አለው ተእዊል አለው አልክ እና አንተም በምትፈስርበት ተእዊል ለዙ ማስረዳት ያለብህን እዛው ላይ ከራሱ ሳንወጣ ብናቀም እሱም እንትን የሚለው መካከለ አካሄድ ጥሩ እያለ እሱ ነግሯል። ምን መሰለህ እንደ አህለ ሱነት ወል ጀማዓ ማለት ሳት ይዘለታል ጀለብቻ ነው ችግር የለም። እንደ አህለ ሱነት ወል ጀማዓ ምን ብሎሃል ወዲባችን አላህ Subhanahu Wa Ta'ala አይን አለው። አላህ Subhanahu Wa Ta'ala ይናገራል። አላህ Subhanahu Wa Ta'ala እግር አለው ብሎ እናጸርቃለን። እንደ አህለ ሱነት ወል ጀማዓ ሰለፎች ተወልበት ማለት ነው። የዚህ ረቡና የሚለው እንዲያነሳውን አርማን አርሽስታው የሚለው ወዲ ፍቅር ተከተሰ ነው የሚመጣ ማለት ነው። እስቲው አለ ብቻው ሌላ ትልቅ ሰፊ ርዕስ ነው ብዬ እስቲው አይደለም ርዕስ ጋር ስለሚመጣ አካሂድ ማለት ነው። ነገር ግን እኛ አላህ Subhanahu Wa Ta'ala ያያል፣ አላህ Subhanahu Wa Ta'ala ይሰማል። ነገር ግን እንደኛ እይታ አይደለም። ገብቶሃል ነግሯል። ነገር ግን የሚመጣ ጥያቄ አለ። አሁን ምሳሌ አላህ Subhanahu Wa Ta'ala እብኑ ተይሚያ አለ እብኑ በጡጣ የሚባለው ሰውዬ ምን ብሎ ተናገረ? ምሳሌ አላህ Subhanahu Wa Ta'ala የንዚሉ ረቡና ብሎ ሲናገር ከሚበሩ ላይ ይወረድ እንዲህ ብሎ አላለበት ግን አልተገናኙም። ያ ምሳሌ አሁን የምን ይባላል? ተምሲል ይባላል። ገብቶሃል? ምሳሌ አላህ Subhanahu Wa Ta'ala ያያል። አዎ እንደማን እይታ እንደ መሐመድ እይታ ብለህ ከተናገር ተምሲል ነው። ይሄ አላህ Subhanahu Wa Ta'ala እንዲህ ብለህ የምታጸድቀው ተሽቢህ እዚህ ጋር እንደምትይዘኝ ማለት ነው። ነገር ታዊል የሚባለው ደግሞ ነግሯል። ሶርፍ ማለት ነው መቀየር ከሌለበት ምሳሌ አርrahማኑ አለል አርሽ እስተዋ ትላለህ። እስተዋ የሚለው ምሳሌ አይቢባና እስተውላ ካልከው ሶርፍ አረገው ታዊል ተጠቀምክ ይባላል። ገብቶሃል? ተምሲል ተሽቢህ ተዕጢል ተፍዊድ አለ። ይሄን ደግሞ አህለ ሱነት ወል ጀማዓት አያጸርቁም። አህለ ሱነት ወል ጀማዓት ምሳሌ አላህ Subhanahu Wa Ta'ala አስማኡ ሲፈት እናጸርቃለን እንዲወረድ እናንተ እዚህ ላይ እንደዚህ ተእዊል አንቀበልም ነው ቢላ ተፍዊድ አለ። ነገር ግን ተእዊልና ገብቶሃል? ምሳሌ ተእዊልና ተፍዊድ ላይ ማለት ነው አህለ ሱነት ወል ጀማዓት የሚያስቀምጡት አለ። ከፊያ የሚባል ነገር አንድ ጊዜ መጫ ባንዴ ቃል አሳጥረው ወንድሜ አንድ ደቂቃ ባላ ያልኩ والله سميع بصير الله سميع አንድ ጊዜ ባላ አልኩ አይደል? ለመጨረሻ ልትግባቡና ለብለዛ ተግባባችሁ አባቶች አይደለም። እኔ ወይማ ልንገራችሁ እናንተን ፕሮግራም ያሳዘው ሰው ወይማ በአላህ ፕሮግራም ያሳዘው ሰው እኔ ወላሂ ማቀው እዛው ሰፈር ላይ ያሉት ዑለማዎች አሉ። የተጣላው መስአላው የተነሳው በቀብሩ ዙሪያ በምናምን በሚል የተነሳው እኔ ቅድም መጀመሪያ ፍርሃቴን ተናግሬያለሁ። የፈራሁትን መስአላው መነሳት የሌለበት ባህር ውስጥ አንግባ ብያለሁ። እኔ ለምን አንግባ ያልኩት ኪታቡ እንዲሸሸግ ፈልጌ አይደለም። ሶብር አይኖራችሁም አንጨርሰው ታዊል ያለውን ተምሲል ያለውን ሁሉ ነገር ከተነጋገርን እንጂ ዝም ብሎ አንድ ሰው መጥቶ አላህ እግር አለ ያለ ጭራቅ ነው ብሎ የሚሄድብን እንኳን አስቸጋሪ ነው። ቅድም ወንድም እያላለሁ ሸይኹል ኢስላም ተይሚያ ህዝቦቻቸው መከሩና ከሚንበር ሲወርዱ ምን አሏቸው? ይሄንን እንትኑ ማለት ነው። እዚህ እኮ አሁን የንዚሉ ረቡና ኢላ ሰማኡ ዱንያ ቆይ ማለት የንዚሉ ረቡና ኢላ ሰማኡ ዱንያ የሚለው ቡኻሪ ሙስሊም ያዳመጣችሁ ስለሆነና ያው ውሸት ነው። በአላህ አልኩህ እኮ አይደለም ያው ውሸት ከሆነ ማለት ነው። በአላህ አልኩህ ወይ ማርያም እና ለማለት የፈለኩት ነገራችሁ ለማለት የፈለኩት ይችን መስአላ ነው የምላችሁ። ቆይ አዳምጡኝ። ይሄኛውን መስአላ አይደለም ቆይ ነገርስ ከጫፍ የሆነች ነገር እንዳትነሳ ያችን ነገር ደባብቀው በመጨረሻው አይነ መስአላ ላይ መሄድ የለብንም።
በመጨረሻው ላይ ልንሄድ ዘንድ መነሻችንን ማወቅ መቻል አለብን። የምታውቁት ነገር ከታች ተይዞ ከታች ተነስተን እያደግን ሄደን ካልሄድን ጫፍ ላይ ያለ መስአላ ላይ ገብተን የምናደክር ከሆነ እናንተ የማይፈታላችሁ ችግሩ ምን ፈርቅ አለው? እስቲዋእና ሪጅል እስቲዋእና ሪጅል እኮ ፈርቅ የለውም። ሲፈታ አይደለ ሁሉ ስምትሉ ወይማ ፈርቅ እንዴት የለውም? ቆይ አዳምጠኝ፣ የምጠይቅህን አዳምጠኝ። በቃ ደቂቃህን እስከ 5 ደቂቃ ከዛ ቀጣይ ትመልሳለህ። ይሻል። ስለዚህ አሁን አንተ ያንተን 10 ደቂቃ ልስማ። በቃ ደቂቃህን ጀምር። 5 ደቂቃ ነው የሚበቃ። 5 ደቂቃ ይበቃል ነው ሰዓቱ እንዳይረዝም ማለት ነው። 5 ደቂቃ ይሁን በቃ። አላህ እግር ያለው መባል የለበትም መጀመሪያ ነው ማለት ያዘው። ስለሚያሳፍር ማለት ነው ይሄ እንግዲህ አግባብ ያዝ አግባብ ይሉናልኛ። እኛ ግን እምነታችን ምንድነው? እነሱ ናቸው ሽርክ ላይ የወደቁት። የሚገዙት እግር ነው ነው። አሁን እንደሰማችሁት ማለት ነው እግር እና አዳምጡኝ። ምን አለሱ አላህን እኛ ያስገባል ሳይሆን ያልነው ያስቀምጣል ነው። ያስቀምጣል ኢልቃአና ወዱዕ ፈርቅ አለው። እንደዚህ ያስቀምጣል ማለት ነው። ማስቀመጥ ይሄ ነው። ጀሃነም ከዚያ ምሳሌ ምን ጠቀሰ? ነብዩላህ ኢብራሂም ለምሳሌ ጀሃነም አለ። ነዓም ነብዩላህ ኢብራሂም ጀሃነም ተጥለዋል። ጀሃነም ከእሳቱ ጋር ተነካክተዋል፣ ግን አላቃጠላቸውም። መላእክቶችም እሳቱ ውስጥ ይገባሉ፣ ግን አያቃጥላቸውም። አላህ ነግሮናል ይሄንን። ምክንያቱም ፍጡር ናቸው። ፈጣሪያችን ግን ጀሃነም ጋር የሚነካካ አይደለም። ጀሃነም ጋር እግር ያለው አይደለም። ግን እሱ ኢልቃአና ወዱዕ የሚለውን ፈርቅ አድርጓል። አቁሉ ለሁ እሱንም ምለው ማለት ነው። ሀል ፈረቀ ለከ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ወዱዕና ኢልቃእ ትርጉማቸው ይለያያል ብለዋል ነብዩ? ሰለፎችን የምንከተል ከሆነ እሺ ነብዩ ብለዋል አላሉም? ይሄን የምንፈልገው ምንድነው? ወይ ብለዋል ነው ወይ አላሉም ነው። ወዱዕና ኢልቃእን ትርጉሙ ይለያያል ብለውኛል ነብዩ። እዚህ ኢልቃእ ስለ የፈለኩበት ሰዎችን ነው። ወዱዕ ስለ ደግሞ የፈለኩበት አላሁ ተዓላ በዛሂሩ በቀጥታ ብለዋል ነብዩ። ነሰን ቃል በቃል ማለት ነው። ቃል በቃል ሁለተኛ ነብዩ ካልከፈሉልህ ሱሐቦች ከፍለውልሃል። ይሄንን ሱሐቦችም ከሌለ የሱሐቦች ደረሶቻቸው ከሌለ የደረሶቻቸው ደረሶች ከፍለውልሃል። ሌላኛው ደግሞ የአላህን ንግግርስ ምን ልታደርገው ነው? አላሁ ተዓላ ጀሃነምን የምሞላት በሰውና በጅን ነው እያለ ነው፣ በራሱ አይደለም። አላህን የነገረን ይሄንን። ቁርአን ከፈለግን ቁርአን አለ ማየት እንችላለን። ቁርአን ሁለት ቦታ አለ ቁርአን ላይ hatta ይሄ ቃል ማለት ነው። ብዙ ቦታዎች ላይ አለ ቃል በቃል ለአምለአነ በርግጥ ሞላለሁኝ ጀሃነምን ሞላታለሁኝ። በምንድነው ሞላት? ሚነል ጅነቲ ወናሲ አጅመዒን ከጅንና ከሰው ብቻ ከጅንና ከሰው። ምክንያቱም አላሁ ተዓላ ጀሃነምን ሞላታለሁኝ በሰውና በጅን ማን ነው እንዲህ ያለው? አላህ ሌላ አንቀጽ ላይ ደግሞ ሱረቱል አንቢያ ላይ ምንድነው የሚለው? ጣዖቶች እኮ ጀሃነም አይወርዱም ነበር አላህ ቢሆኑ ኖሮ። አላህ ነው ይሄን የሚለን። ሌላ ቦታ ላይ አምሳያ የለውም እያለን ነው። አላህ ነው የሚለን። እንዴት ብለን ነው እኛ መጥተን እግሩን ጀሃነም ያስገባል የምትለው? ከዚህ አላህ ይሰማል በሚለው ማስረጃ ሊያመጣ ሞከረ። አላህ ይሰማል፣ በጆሮ አይደለም የሚሰማው። የአላህ መስሚያው ጅማሬ የለውም። የአላሁ ተዓላ መስሚያው መጀመሪያ የለውም። አላህን ማመሳሰል ማለት እኮ በአዲስ መገለጫ መግለጽ ነው። በአዲስ መገለጫ እስከዛሬ ያልነበሩ አዲስ መገለጫ። እስከዛሬ ይሰማ ነበር ግን አሁን ደንቆሮ ሆነ አይባልም። እነሱ ምንድነው ጀሃነም ሳትፈጠር በፊት ጀሃነም አልገባም ነበር፣ ጀሃነምን ከፈጠረ በኋላ ጀሃነም አስገባት። አመሳሰልከው፣ አዲስ ባህሪ ሰጠኸው። ያልነበረ በአዘል ያልነበረ። አላህ በአዘልም ይሰማል አሁንም ይሰማል፣ በአዘል ይናገራል አሁንም ይናገራል፣ በአዘል ያያል አሁንም ያያል። አላህ አዲስ መገለጫ ፍጡራኖችን ከፈጠረ በኋላ አልኢማም አቡ ሐኒፋ ረዲየላሁ ዐንሁ በሰነድ ኪታብ ውስጥ በሰነድ ነው ያለን። ይሄ ፈውዛንም የሳቸው ነው ይላል፣ ኢብኑል ቀይም የሳቸው ነው ይላል። ይሄን ኪታብ ማለት ነው ኢብኑ አቢል ዒዝ የሳቸው ነው ይላል። ሐታ መሻይኾቻችሁ የአቡ ሐኒፋ ኪታብ ነው። አላህ ፍጡራኖችን ከፈጠረ በኋላ አዲስ መገለጫ የለውም ይላሉ። አዲስ መገለጫ ፍጡራኖችን ከፈጠረ በኋላ የመጣለት አዲስ መገለጫ የለም። እነሱ ግን ምን አደረጉ? አሁን ጀሃነም አልገባም አላህ፣ የውመል ቂያማ ግን ገና ይገባል። አዲስ መገለጫ ይሄ ነው ማመሳሰል። አሁን አልገባም፣ ገና የውመል ቂያማ ነው የሚገባው፣ እግሩን የሚያስቀምጠው ማለት ነው። አዲስ መቀመጥ የሚባል አዲስ መገለጫ አጸደክለት ለአላሁ ተዓላ። ሸበህተሁ ቢኸልቂሂ አላሁ ተዓላን በፍጡራን አመሳሰል ነው ማለት ነው። ስለዚህ ጥያቄዎች ተይዘው ርዕስ ሳንረቅ እዛችሁ ላይ እንመልስ። እስቲዋእና ይሄንን ሁለቱንም ሲፈት ነው የምትሉት፣ ልዩነት የለውም እናንተ ዘንድ። ያንተ ነው። አሁንም ለወንድሞች ባረከላሁ ፊኩም። አሁንም አንድ የምነግራችሁ ነገር አለ። ይሰማል፣ አላህ ይሰማል። እየተነጋገርን ነው። ጆሮ አለው ግን ማናለ ወንድሜን የምጠይቀው
አላህ ይሰማል ጆሮ አለው ማን አለ? አሁንም እኮ ተሽቢህ ውስጥ እየገባች ያላችሁት እናንተ ናችሁ። ምክንያቱም አላህ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ያዙ። ለይሰ ከሚስሊሂ ሸይ ፍጹም ምንም የሚመስለኝ የለም ብሏል አላህ። ነገር ግን አላህ እዛ ምን አጸደቀው? ወሁወ ሰሚዑል በሲር እዛው ጋር አላህ እኔም ፍጹም መስል የለም ካለ በኋላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር እኔ ሰሚና ተመልካች ሆንኩ ጌታ ነኝ አላለ። አላህ ይሰማል አልን እንጂ ጆሮ አለው ማን አለ? ኪታቡን ይጥቀስልን ጆሮ አለ ካልተባለ ይዞታል። እዚህ ቦታ ላይ ደግሞ ማን ነው የፈረቀልህ እንደ ሉገተል አረብያ ወድዕና እንዲሁም ደግሞ ኢልቃ የሚባል ነገር ማን ነው የፈረቀው ብሎኛል ኪታቡ ላይ። አሁንም ወንድሜን የምጠይቃችሁ ፊት ለፊት ላይ እንዳንካካድ ይሄ ሁላ ዑለማ ባለበት ስም እንግዲህ ምናልባት ወደ ሾመራ ላይ ልጠጋ ነው እናንተም ስለምታነባቸው ብያለሁ። ኪታቡ ተመልከቱና ወቀደ ወደ ተፍሲር ያለ ሐዲስ ነው ወዲህ ነው ይሄው እዚህ ሐዲስ እንትን መትኑን ይልኝና መትኑ لا يزال جهنم يلقي فيها وهي تقول هل من مزيد حتى يضع ይሄ መትኑ ነው። ይሄንን አንድ ቁጥር ላይ ይልኝ ሐዲሱን ይሄው ሙተፈቁን አለይ ቡኻሪ ሙስሊም ላይ ያለ ሐዲስ ነው። ይቺ ሐታ የዱዓ ሐዲስ የመጣው ሐታ የዱዓ ነው ሐዲስ። እዚህ ቦታ ላይ ደግሞ ምን አሉ? የዱዓ ወለም የቁል ሐታ ይልቂ ትክክል ከማ ቃለ في اول الحديث ላይ ይልቂ ፊያ። ስለዚህ ሁለቱ እየተነጋገርንበት ያለ ነው ምንድነው? የዱዓ ነው ያስቀምጣል ነው እንጂ ይገባል አልተባለም። አማርኛውም እኮ ይለያያል። አንድ ሰው በቤቱ ገባ መባልና እንዲሁም ደግሞ ይሄን አስቀመጠ ማለት ሁለቱ ይለያያል። መቀመጥና ማስገባት የሚለው ሁለቱ ይለያያል። ቀድም ብሏል አላህ Subhanahu Wa Ta'ala ለአምልአነ አየው አላህ Subhanahu Wa Ta'ala ለአምልአነ ጀሃነም ሚነል ጂነቲ ወናስ የሰው ልጅ አጋንንቶችንም አላህ Subhanahu Wa Ta'ala ምን አድርግበታለን? ለጀሃነም ማሟያ እናደርጋለን ብሏል። በሷን ሞላታለን ጀሃነም። አዎ እንዲፈስርልኝ የምፈልገው የቁርአን አንቀጹን አሁን እሱም እንዲፈስርልኝ የምፈልገው ዑለማዎችም አሉ እዚህ ወተቁሉ ሀል ሚን መዚድ እየነገርኳችሁ ነው። ሁለተኛ አንተ ማን ነው ይሄንን አረበኛውን ወضع ያለውና ይልቅ የሚለው ማን ነው የፈሰረልህ ወይ ማን ነው የለያየው ከተባለ እንደ ሉገተል አረብያ ነው ዑለማዎቻችን። ይሄው ሁለቱ ቋንቋ ይለያያል። ማስቀመጥና መግባት የሚለያየው በአማርኛችን ይለያያል፣ አረበኛው ይለያያል። በቃ ስለዚህ አታመሳስሉ ነው እኛ እያልን ያለ ነው። ማመሳሰል የሚባል ነገር ከመጣ ለምሳሌ ወንድሜ አሁን እኔና እሱ የምንስማማበትን ሐሳብ ነው እያመጣ ያለው። እኔና እሱ የማንጣላበትን ማንጨቃጨቅበትን። ምክንያቱም አላህ Subhanahu Wa Ta'ala መጀመሪያ ቀዲም ነው። አዎ ይሄው መላእክተኛ አለይሂ ሰላቱ ወሰላም ምን አሉ? አላሁመ አንተ አልአወሉ ፈለይሰ ቀብለከ ሸይ አሉ። ጌታዬ አንተ የመጀመሪያ ነህ ካንተ በስተፊት ምንም ነገር የለም አሉ። ወአንተ አልአኺሩ ፈለይሰ ፈውቀከ ሸይ ወአንተ አልአኺሩ ፈለይሰ በዕደከ ሸይ አንተ የመጨረሻው ነህ ካንተ በኋላ ምንም ነገር የለም አሉ። ወአንተ ዛሂሩ ፈለይሰ ፈውቀከ ሸይ አንተ የበላይ ነህ ካንተ በላይ ምንም ነገር የለም። ወአንተ አልባጢኑ ፈለይሰ ዱነከ ሸይ አንተ የውስጥ አዋቂ ነህ ካንተ ውጭ የውስጥ አዋቂ ማንም የለም አሉ መላእክተኛው አለይሂ ሰላቱ ወሰላም። ይሄንን እኔም እሱም እናምንበታለን። ያዙኝማ ግን አታኮ እናንተ ጋር የሆነ ነገር ለማሸማቀቅ አቂዳ በደንብ ጠርቶ አቂዳውን ያላወቀን የሆነ አካል ለማስመሰል አትሞክሩ። እናንተም አላህን ፍሩ፣ በዚህ ወደ አላህ ተቃረቡ። እኔም ደግሞ የሆነ ነገር ባደርግ አላህ Subhanahu Wa Ta'ala ስለዚህ እነዚህ ሁለቱ ቋንቋዎች ምን የሚለው ማለት ነው ይልቅ የሚለውና ወضع የሚለው እነዚህ ሁለቱ ልዩነት አላቸው እያሉ ነው። ለምን አንተ ደግሞ ላይሲቡ ተፍሲሩ ቢልቀውም ቢልቀውሚ በዚህ የሚባል ነገር ማለት ነው ለሐቂቀተ ወላ መጃዘን። አንድ ሰው ለምሳሌ እንበል እንዲገባችሁ እያልኩ ነው ማሰብ። አንድ ሰው መሐመድ አንበሳ ነው ትለዋለህ። መሐመድ አንበሳ ነው ትለዋለህ። መሐመድ አንበሳ ነው ማለት በአራት እግሩ የሚራመድ ጸጉር ያለው ማለት ነው። ወይ ጀግንነቱን ነው እየተናገርክ ያለው አንበሳ ነው ሲባል፣ ወይ ታታሪነቱን ነው የምትናገሩ። መጃዝ ይባላል። በመጃዝም በሐቂቃም በእውነተኝነትም የለም በዚህ አይነት አልተፈሰረም እያልን ያለ ነው። እዚህም ጋር ደግሞ ቋንቋዎቹ ሁለቱ ወضع ያለውና እንዲሁም ደግሞ ይልቅ ያለው ሁለቱ ይለያያል። ማስቀመጥና ማስገባት የሚለው ይለያያል ነው። ሁለተኛ ነገር ደግሞ አላህ አሁን ከማይሊቁ ቢጀላሊ እንደተነገረን ለአላሁ Subhanahu Wa Ta'ala ለምሳሌ አላሁ Subhanahu Wa Ta'ala ምን እያለ ነው? እኔ خلقቱ ቢየደየ ይላል አይደል? አለ ማንን አደምን በእጆቼ ፈጠርኩት አላለ። ቢየደየ ለአላህ ሁለት እጆች እንዳሉት እየነገረ ነው። ቢየደየ ብሏል አለ። አዎ እጆች አሉት፣ ግን ከማይሊቁ ቢጀላሊ አይው ለኔም እጅ አለኝ፣ የዝሆኑም እጅ አለኝ፣ የጭጫኔቱም እጅ አለኝ። ፍጡራኖች መካከል እንደዚህ ይላል። ፈከይፈ ቢኻሊቅ አላህ Subhanahu Wa Ta'ala ደግሞ የሚመሰል አይደለም ብያቸዋለሁ። መሳለው ዝጋ አድርጉልኝ። ለምን አላህ በፍጡራኖች የሚመሰል ጌታ አይደለም። ለይሰ ከሚስሊ ሸይ ብሏል። በፍጡራኖች ቢመሳሰል ኑሮ መስለን እከሌን ይመስላል ይባላል። አልመስለም እያለ ትመስላለህ ማለት ተሽቢህ ውስጥ ይገባብናል።
አልመስልም ብሎ እሱ አስዲቆ አይ የሚመስለው አለ ማለት ኢንሻአላህ ይችላል። አልመስልም ማለት ይመስላል ብሎ ማመሳሰል ይሄ ተሽቢህ ውስጥ ይገባል። እኛ እያልን ያለ ነው እኛን ሙጀሲም ቢሉን ከዚህ የጸዳነን። ስለዚህ ሙሸቢህ ውስጥን እነሱ ናቸው እየገቡ ያሉት ይሄን ያያዙ ቢል ማለት ነው። ዘው በኋላ የመጀመሪያው ጥያቄ ምንድን ነበር ወንድማችን? የመጀመሪያው ጥያቄ መርሃባሽ ማሳሰቢያው መሆን ያለበት እያየነው ነው አይደለም? አይደለም እያየን ማሳሰቢያው እዚህ ላይ ቁመን የተወሰነ አካል ገብቶበት የተወሰነ ደግሞ ከጨምሮ ቢሄድ ይሻላል ነው። በቁም አለበት በቃ ሌላ ሰው እንትን አሁን እሱ የጠየቀው ጥያቄ ስለነበረ ነው። እኔ የጠየቅኩት ጥያቄ አልተመለሰም። እሱ የጠየቀው ጥያቄ አለ። እኔ ቆይ አንድ ጊዜ እስኪ አይደለም እድል እኮ አልተሰጠህም ብራዘር። የጠየቅኩትን ጥያቄ መልሳችሁልኛል። እንትን የጠየቅኩትን ጥያቄ አይታችኋል። ፈርቅ አለው ብሎ ያመጣልኝ የማንን ነው? የሸይኹን ኪታብ ነው፣ የፈውዛንን። አሁን በህይወት አለ። ሸጫሌ እንዲህ ብለዋል ስንላቸው ሀበሻ ዲን ጀመራችሁ እንግዲህ ሸጫሌ እኮ ነው ማስረጃው ይላሉ። ይሄን ኪታብ የጻፈው አሁን በህይወት አለ ባለ ሸርሑ ማለት ነው። ይሄን በህይወት ያለውን ሰውዬ የነሱ ሸኻቸው ነው። እኛ እንቀበለውም እሱን የፈለገውን ቢናገር ማለት ነው አንሰማውም። ምክንያቱም እኛ ዘንድ እሱ አያውቅም፣ እኛ ዘንድ ማለት ነው። የኛም ዑለማዎች እነሱ ዘንድ አያውቁም። ይሄ ያለ ነገር ነው። እነሱም የኛን አያውቁም ነው የሚሉት። ስለዚህ አሁን ወድዕና ኢልቃእ የሚለውን ፈርቅ አድርጎ ያመጣለት ማን ነው? ሸኹ ነው። ሸኹ የሚከተለው ልክ እምነቱ ልክ እንደሱ የሆነው ሰው ማለት ነው። እኛ ያስገባል ሳይሆን ያልነው ያስቀምጣል ነው አለ። ሁላችሁም እንደምታውቁት ማስቀመጥ ማለት ያው ማስገባት ማለት ነው። ማስቀመጥ ማለት ጀሃነም ላይ እንደዚህ ካስቀመጠው ያስገባው ማለት ነው። ጀሃነም ላይ እንደዚህ ካስቀመጠው ገባ ማለት ነው። ሌላ ትርጉም እንደገና ሐታ ራሱ አስገባ ባይልም ቆይ አዳምጡ። አስገባ ባይልም አስቀመጠ የሚለውንም እኮ እንቃወማለን እኛ። አስገባ አንልም ግን ከላይ ያስቀምጠዋል አለ። አንዳውም አንዱ ምሳሌ የሰጠኝ ምንድነው አህያ ጭነህ አታውቅም እንደ ብሎኝ ያውቃል። ውይይት ላይ ነው ይሄም። አህያ ጭነህ አታውቅም እንደ አህያ ላይ እንደዚህ ጫን እናደርገዋለን ይቀመጣል። ያን የፈለግንበት ማስቀመጥ ማለት ነው። እኛ ይሄንን የጠላ ነው። ይሄ አላህን አካል ማድረግ ነው። አላህን አዲስ መገለጫ መስጠት ነው። እንደገና እኔ የጠየቁት ፈርቁ ምንድነው? ይሄ ፈውዛን ብሏል አላለም ሳይሆን ማን ነው ፈርቅ የሰጠልህ? ይሄንን ነብዩ ብለዋል ወይ? ሱሐቦችስ ብለዋል? ጥያቄው ነብዩ ናቸው ወይ የሰጡህ? ሉጋማ መጃዝ እስተዋን መጃዝ ነው ስንላቸው ኧረ መጃዝ አይባልም እዚህ ይላሉ። እንደገና እዚህ መጃዝ ወደሚለው መጣ። እኛ መሄጃ ስናጣ ወደ መጃዝ እንመጣለን። እንደዚሁም ደግሞ ሲመቸን መጃዝ ውድቅ ነው። ጧጉት ኢብኑ እንትና ምን ይላል? ይሄ ኢብኑል ቀይም አልጀውዚያ ኑንያው ላይ ግጥሙ ላይ አልመጃዙ ጧጉቱል ዐረብ ይላል። መጃዝ ማለት ጧጉት ነው ይላል። ጧጉት መጥፎ ነገር መጃዝ መጠቀም የለብንም ይላል። እሱ አሁን መጃዝ ብሎ እንትና መጣ። ሸኹ ግን ይሄን አይቀበልም። ሸኹ አይወድም ይሄንን ሸኹ ማለት ነው። እና ነብዩ ከፍለውልሃል ወይ ነው? ነብዩ ከፍለውልሃል ወይ? ሌላኛው ጥያቄ ደግሞ ምንድነው? ቁርአኑን ምን ብለህ ልፈስረው ነው? ጀሃነም የምትሞላው በሰውና በጅን ነው። ጀሃነም የሚገቡት ጣዖቶች ናቸው። ጣዖቶች አላህ ቢሆኑ ጀሃነም አይገቡም ነበር እያለን ነው አላህ። ምን ልታረገው ነው? ቁርአኑን ነው። ቁርአን ነው፣ ይሄ ቁርአን ነው። እንደገና ሐዲሱን እኛ አንቀበልም አላልንም። ሐዲሱ ትርጉሙ እናንተ እንዳላችሁት አይደለም። ትርጉሙ እናንተ እንደምትሉት እግር ማለት አይደለም። ሪጅል የሚለው በቀውም በሚለው ትርጉም ወይም ቀደም የሚለው ቀውም በሚለው ትርጉም አይመጣም ምናምን ብሏል ፈውዛን ሸኻቸው ማለት ነው። لأنه ليس من أهل اللغة የቋንቋ ሰው ስላልሆነ ቋንቋ የአረበኛን ቋንቋ በሚገባ ስለማያውቅ ነው እንደዚህ ያለው። ምክንያቱም የአረበኛን ቋንቋ በሚገባ የሚያውቁት ፈትሑል ባሪን ከፍተህ ተመልከት። አልሐፊዝ ኢብኑ ሐጀር በስፋት አልሐፊዝ ኢብኑ ሒባን ሶሒህ ኢብኑ ሒባን ላይ ኢብኑ ሒባን ማለት ሰለፍ ናቸው። ከዛሬ ከአንድ ሺህ ዓመት በፊት የነበሩ ቀደም የሚባለው معناه الله تعالى يضع موضعا من الأمكنة الله تعالى ከቦታዎች መካከል ከመሬት ላይ ምክንያቱም ከመሬት ጀሃነም የሚገቡ ቦታዎች ስላሉ ማለት ነው። እነዚያን ቦታዎች ሲያስገባባት ጀሃነም በቃ የተላለች ማለት ነው አሉ ኢብኑ ሒባን ሰለፍ ናቸው። ይሄ ሶሒሃቸው ላይ አለ ኪታባቸው ላይ አልሐፊዝ አልኢስማዒሊ ደግሞ ፈትሑል ባሪ ላይ አለ። ይሄም ሐፊዝ ሙሐዲስ ናቸው። ምን ይላሉ? ሪጅል የሚለው ጀማዓህ ማለት ነው።
አልሐፊዝ ኢብኑ ሐጀር ኪታባቸው አለ ሪጅል የሚለው ጀማዓ ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? ሶሒሁ ሙስሊም ውስጥ ኪታቡ አለ። ሶሒሁ ሙስሊም ውስጥ ነብዩላህ አዩብ ሲታጠቡ ፈኸረ ዐለይሂ ሪጅሉን ሚን ጀራድ ፈኸረ ዐለይሂ ሪጅሉን ሚን ጀራድ የአንበጣ ጀማዓዎች ወደቁባቸው። የአንበጣ ጀማዓ ማለት ነው እንጂ የአንበጣ እግር ወደቀባቸው ማለት አይደለም። እግር ሪጅል የሚለው ጀማዓ በሚለው ትርጉም ይመጣል። ቀደም የሚለው ቢመዕነ ሳቢቅ አልሙተቀድም የሚቀደም ነገር በሚለው ይመጣል። ስለዚህ እኔ አሁን ጥያቄ ምንድነው? ሐዲሱ እናንተ እንዳላችሁት አይደለም ተፍሲሩ፣ እናንተ እንደምትረዱት አይደለም ተፍሲሩ፣ ሰለፎች እንደሚሉት ነው እንጂ እናንተ እንደምትሉት አይደለም ተፍሲሩ። እንደገና ወዱዕና ኢልቃን ፈርቅ ማን ነው ፈርቅ ያደረገልህ? ማን ነው? ማን ስም ጥቀስ? ማንኛው ነብዩ ናቸው? ነብዩ ካላሉ አላሉም በል። ሱሐቦች ካላሉ አላሉም። ታቢዒዮችም ካላሉ አላሉም። እነ ፈውዛን ናቸው ያሉ እንትላለህ። ወደ ሌላ መስአላ እንሸጋገራለን። ሐቅ የሚፈልግ ሐቁን ያያል። ሁላችንም እንደዚህ አድርገን ወደ ዑለማዎች ነው የምንመለሰው፣ በራሳችን ግንዛቤ አይደለም። በመካከል አንድ ጊዜ ማወያ ርዕሱን ትበላላችሁ። የማወያ ርዕሱ እንዳይወጣ አንተው ላይ ነው መጣው፣ አንተው ላይ ነው መጣው። መስአላው ግን አላለቀም እኮ መስአላው ላይ ነው የሚሄደው። እዚህ ጋር ማለት ነው እነሱም የጠየቁት አለ፣ እሱም የጠየቀው አለ፣ የመለሰው አለ፣ የመለሰው አለ፣ ያልመለሰው አለ፣ ያልመለሰው አለ። እዚህ ጋር መካከል መናገር እንፈልገው ወضعና ኢልቃ ላይ ሪጅል የሚለው ላይ ሐዲሱን ሪጅል የሚለውን ጀማዓ ብሎ ነው ተፍሲሩ ነው ያለው። እናንተ ደግሞ ወይንም ደግሞ የዳለው ነብይ አደምን በእጆቼ ነው የከለኩት ሲል ዝሆንም የራሱ እጅ አለው፣ እኛም የራሳችን እጅ አለን። ሌላም እንስሳ ወይንም የሆነ መክሉቅ የራሱ እጅ አለው። አላህም ግን የራሱ እጅ አለው፣ ግን የመክሉቆችን እጅ ያልመሰለ ብላችሁ ነው የተረጎማችሁት። ሪጅልም ልክ እንደዛ አላህ እግር አለው የሚለውን ታጸድቃላችሁ፣ ትቀበላላችሁ። አላህ እግር አለው የሚለውን ታምናላችሁ። እና የዚህኛውን አቂዳና የዚህኛውን አቂዳ ማህበረሰቡ እንዲረዳ እንፈልገው እየለየሁላችሁ ነገር ፈልጌ ነው። ይሄኛው ጀማ አላህ እግር አለው ብሎ አያምንም፣ ይሄኛው አላህ እግር አለው ብሎ ያምናል። ግን እንዴት እናንተ የምትሄዱበት መንገድ ዝሆንም የራሱ እግር አለው፣ ዶሮም የራሱ እግር አላት፣ ሰውም የራሱ እግር አለው። አላህ ግን የራሱ እግር አለው፣ ግን የኛን የማይመስል ብለው ያምናሉ። እናንተ ደግሞ እነዚህ ደግሞ አላህ እንደዚህ ብለው አያምኑም የሚለው ላለት ጀማዓው ላይ እነሱም እንዳይምታተባቸው በሚል ማስረዳት ተሞክረው እና ደግሞ ሪጅል የሚለውን እናንተ ወተቁሉ ሀል ሚን መዚድ የሚለውን ሐዲሱን እሱ ወضعም ሆነ ይልቃን ሁለቱንም አንቀበልም ብለዋል ነው እሱ ያለው። ምክንያቱም አላህ እናንተ ወضعንም ሆነ ኢልቃን ሐዲሱ እነሱ በተረጎሙት ተመሳሳይ ነው። ሁለቱም ተረጎሙበት መንገድ ነው የማይቀበሉት መንገድ ነው አይደል? አንቀበልም ሳይሆን እኛ ሐዲሱን እንቀበላለን። እነሱ ባሉ መንገድ እነሱ እንዳሉት አይደለም። ትርጉሙና እሱ እንዳሉት አይደለም። እነሱ እንዳሉት አይደለም። ወضع የሚለው እናንተ ምንድነው የተረጎማችሁ? ወضع ማለት አላሁ ተዓላ ጀማዓዎችን ያስገባል ማለት ነው። ጀማዓዎችን ያስገባል። እነሱ ደግሞ ኢልቃን አንቀበልም ያስገባል ሳይሆን ያስቀምጣል ነው እግሩን ብለው ነው የሚያምኑት። እዚህ ላይ አሁን በመካከላችን ወቀት ይችላል። እንግዲህ እኔም ወንድሜም በራሱ አካሄድ አይደለም የሚሄደው። ምክንያቱም አላህ ሱብሓነሁ ወተዓላ መጀመሪያም ብያላችኋለሁ ወሳቢቁን አልአወሉነ ሚነል ሙሃጅሪን ወልአንሷር ወለዚነ ተበዑሁም ቢኢህሳን። አላህ የመጀመሪያዎቹ የጥንቶቹ እነሱንም እንዲሁ እነዛ የጥንቱና የጧት የተባሉት ከሙሃጅሮች እና ከአንሷሮች አላህ ሱብሓነሁ ወተዓላ እነዛ ናቸው። እነሱንም በመልካም የተከተለው ብሏል አላህ ወለዚነ ተበዑሁም ቢኢህሳን። ተፍሲራችንን ስንፈስር እኔም በመሰለኝ እሱን በመሰለው አይደለም። እንደዛማ ከሆነ ዲኑ ይበላሻል። ምክንያቱም አላህ ምን ቃል ገብቷል ለዚች ለዲን ለአላህ ሱብሓነሁ ወተዓላ ለዲን አልእስላም ኢና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን። አላህ እኛ ቁርአን አውርደናል እኛውን እንጠብቀዋለን ብሏል በሰዎቹ። እንዲሁም ደግሞ ፈሰአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙ፣ የማታውቁትን ነገር አህለል ዒልሞችን አኒ ዚክር ነው ባይሆን ቁርአኑ ምን ይላል ሐዲሱ ምን ይላል ብላችሁ ጠይቁ ብሏል አላህ። ወደዛ እንሄዳለን። እየሄድን ያለን ይሄን ነው እኔ እያልኩ ያለሁት። እሱ አሁን ያዙልኝ፣ ሁላችሁም አቅል አላችሁ፣ ሁላችሁም አእምሮ አላችሁ። ምንም የሚሰወራችሁ ነገር የለም። ምናልባት እኔና እሱ ወደፊት ስለመጣ ሊሆን ይችላል እንጂ እያልኩ ያለሁት እዚህ ሐዲሱ የሚያስረዳው ቡኻሪ ሙስሊም ነው ሐዲሱ። እሱም ሐዲሱ ላይ ተቃውሞ የለኝም እያለ ነው። ተቃውሞ አለኝ እያለ ያለው ሀታ የዱዓ ሐዲሱ የሚለው ምንድነው? ላተዛሉ ጀሃነሙ ዩልቃ ፊሃ ተመልከቱ፣ ዩልቃ ፊሃ ወሄ ተቁሉ ሀል ሚን መዚድ እስከምትድረስ ሀታ የዱዓ ረቡል ዒዘቲ ፊሃ ሪጅለሁ አለ ሪጅለሁ ሹፉ። ይች ሪጅል ያለችው በቋንቋ እንደ ለغة العربية እንዲያለው እሱ ማለት ነው። ጀማዓ የሚል ነገር ያሽዛል። ሪጅል ያለው ያዙኝማ
ጀምዓ የሚል ነገር ያስይዛል። ምክንያቱም ቅድም እንደተነጋገረው ሪጅል ምንድነው የጀራድ ወይም ደግሞ ያንበጣ እግር ብለን እንደምንለው እንደዛ ያስጠቅማል ሎጋው ሪጅል ሆይ ያለው። ስለዚህ ሹብሃ ነው። ቁርአን ደግሞ በባህሪው ታውቃላችሁ ሙተሻቢህና ምንም ይባላል ሙህከም ይባላል። ሙተሻቢውን በሙህከሙ እንፈሰራለን። አሁን እነሱ እየመጣለት ሪጅል ሆይ ያለችዋን ብቻ ነው። እዛው ጋር መጣና ምን አለ عليها قدمه وفي رواية በሌላ ሐዲስ በሌላ ዘገባ ደግሞ ብሏል عليها قدمه በዛ ሪጅለሁ ነበር ሹብሃ መጥቶብን ነበር። በቃ ጀማዓዎች ነው የሚል ነገር ሊመጣብን አለና እዚህ ቦታ ላይ ይፋ አደረጉልን። ምን ብሎ ማለት ነው ሐታ ምን ብሎ ማለት ነው عليها قدمه ከዛም فينزوي عليها بعضه على بعض ከፊሏ ለከፊሏ በሷ ተንታታለች። ያ ማለት ምንድነው እዛ ሪጅለሁ ተብሎ ነበር በሌላ ዘገባ ደግሞ ቀደመሁ መጣ። ስለዚህ ይሄኛውን ሪጅል ያለውን ወደ ቀደሙ እንፈስራለን። እግር የሚለው ነው የሚሰጠን እንደ ሎጋታል አረብያ ሐቂቀተን ወላ መጃዘን እሱ ቅድም መጃዝ የምትለዋን ስለተናገሩ አንተ መጃዝ እየተጠቀምክ አይደለም ማለት እኔ መጃዝ እየተጠቀምኩ አይደለም ሐቂቀተን ወላ መጃዘን እያልኩ ነው። ቀደም ያለው እንደ ሎጋታል አረብያ ለጀምዓ አልተፈሰረም ነው حتى يضع قدمه ነው የሚለው በሎጋታል አረብያ ቀደመሁ ጀምዓ የሚል አልተፈሰረም። ሪጅለሁ እስማማለሁ እሱ ጋር እስማማለሁ ሪጅለሁ የሚለው ጀምዓ የሚልን ያካትታል። ስለዚህ በጀምዓ ባለው ብንሄድ እኔና እሱ ተስማምተናል ሪጅለሁ ያለችው ላይ ወፊ ሪዋያት ብሎ በሌላ ዘገባ መጥቷል ደግሞ حتى يضع قدمه የሚለው ማለት ቀደመሁ ይሄ ቀደም የሚለው ደግሞ እሱ እንደሚለው ጀምዓ ላለው አልተፈሰረም ነው እሱ እያለ ያለው። ምናልባት እንግዲህ ዓለም የተስማማባቸውን ኢማሙል ፈውዛን የዘመናችን ታላቅ ዓሊም ናቸው ሊቅ ናቸው። እንደ ሎጋተል አረብያ ላይ ችግር አለባቸው እያለ ነው እየተቸ ያለው። እኔ የነብዩን አለይሂ ሰላቱ ወሰላም ሐዲስ ከማን ኢብኑ አባስ ታውቃላችሁ ሐብሩል ኡማ የተባሉት ኢብኑ አባስ የማን ደረሳ ናቸው ያዙኝማ አብደላህ ኢብኑ አባስ የማን ደረሳ ናቸው የነብዩ አለይሂ ሰላቱ ወሰላም። ሙጃሂድ የማን ደረሳ ነው የአብደላህ ኢብኑ አባስ። እሱን ነገር ስጠኝ አሁን እኔና እሱን የሚለየን ይሄ ነው። የፈሰሩት ምን አለ እዚህ ቦታ ላይ ማለት ነው ተፍሲሩ ኢብኑ ከሲር ነው። እንዴት ይዙልኝ እናንተም ጋር ካለ እንዴት ነው ኪታብ ካለ ኪታብ ይቀደማል ኪታብ ይቀደማል። ኢብኑ ከሲር ስጠኝ እኔ ጥያቄውን አይደለም ጥያቄውን መልስ። ምክንያቱም ይሄ መስአላ እንትኑን ሰላላመጣ ኢብኑ ከሲር ሰላላስኩ ነው ካላችሁ ኢብኑ ከሲር ስጡኝ ኢብኑ ከሲር ስጠኝ። ኢብኑ ከሲር ኪታብ አላስኩም ምን ስለሚለው ነው ምን ስለሚለው ወተቁሉ ሐሊም መዚድ የምትለው የሚለው ቁርአን ሲፈስረው ኢብኑ ከሲርን አይቼዋለሁ እንጂ ሙሉ በሙሉ አላለም ነው የምትለኝ። የለም እሱ እንደዚህ አላለም አንተ እንደምትለው ሐዲሱን ብቻ የጠቀሰው ኢብኑ ከሲር ማለት ነው። አምጣው አንብበው ግን አዘቡኝ ቆይማ አደብበው አላለም እያለ ነው አላለም። እናንተ መለያችሁ ነው ታላቅ የምናምንባቸው ዑለማዎች አሉ። ለምሳሌ እኔ ቢመጡ ደስ ይለኛል። ቆይ ቢመጡ ቆይማ አቅም መተዛት አይደለም አላህን ፍሩ አንብበው አብሽር። እኔ እያልኩ ያለሁት እኔ ያልኩትን እና እሱ ያለው ወይማ እኔ እያልኩ ያለሁት ቆይ እንግዲህ ተንፈሰዋል ችግር የለውም አንብበው አንብበዋል ኢብኑ ከሲር ላይ የለም እያለ ሰምታችኋል። አዎ ብያለሁ አብሽር። አሁን እዛው ልደግመው ነው ላነብላችሁ ነው ያልኩህን ግን ስማኝ መጀመሪያ ቆይማ የኔ ሰዓት መሰለኝ እኮ አይደል አልቋል ሰዓቱ አልቋል ሲጀምር እኮ በኔ ጣልቃ ገብቶ ነው ያስጨረሰኝ እሱ ችግር የለም አንድ ደቂቃ ጨምራለሁ በኔ ሰዓት እኮ ጣልቃ ገብቶ እኮ ነው ያስጨረሰኝ እንጂ አይደለም ቀድሞ ነው ያለቀው ቀድሞ ነው ሰዓት ያለቀው አሊሞች አሉ ይመጣሉ እንጠይቃለን እኮ ተስማምተን እንዲህ ወረዳችን ላይ ታላላቅ አሊሞች አሉ። አይ ሰዓት ኢብኑ ከሲር ይሄን አላለውም ሲል ይለያል። እናንተ በግል እነ ሸህ መሐመድ ያሲን አሉ በግል የፈለጋችሁትን አሊም መጠየቅ ትችላላችሁ። ኢብኑ ከሲር ላይ ተገብቶ ኢብኑ ከሲር ይሄን ንግግር አይናገረውም ከተባለ ወይስ የኔ ሐቅ ላይ ነን ማለት ነው። ይኸውልህ አደም ሐዲሱን አንብበውና ከሱ ቀጣይ ረድ ይሰጥበታል እኮ ሌላ ምንም የለውም። የለውም ማለኝ ኢብኑ ከሲር አለ ወይስ አንብበው ያለውን ማንበብ እኮ ነው ለምንም የለውም። ያነብለታለሁ ኪታብ ይቀደማል ስላለኝ ነው ሰዓቱ አልቋል። ያንብበውና ይጨርስ ከዛ ያነብለታለሁ እሱ ጣልቃ ገባው አያዝም እንደ ሰዓቱ እኔ ያልኩትን ኢብኑ ከሲር የጠቀሰው ምንድነው ሐዲሱን ብቻ ነው ሳይፈስር ማለት ነው። ሐዲሱን ልክ ሐዲስ መቅራት አለ አይደል ሐዲሱን የጠቀሰው ኢብኑ ከሲር እኔ ኢብኑ ከሲርን አንብቤዋለሁ ይሄን ራሱ ማለት ነው። ሐዲሱን ብቻ ነው የጠቀሰው። አንተ አሁን ሐዲሱን ኢብኑ ከሲር ስለጠቀሰው ኢብኑ ከሲርም ላይ ያለ ልትል ነው ዝም ብለህ ሐዲሱን በራስህ ግንዛቤ ማለት ነው በራስህ ፈስረህ በራስህ የፈሰርከው አንተ ነህ አስጨርሰኝ የፈሰርከው አንተ ነህ
እኔ ልፈስር አይደል? ህዝቡ ለምን ተምታተዋለህ? ልፈስር በቃ ሰዓቱን ያዝላችሁ ነው እንዲያዝላችሁ አካሄድ በቃ ከአንዳንድ ጊዜ ነገራችሁ እድሜም ራሱ በሳልነት ያስተምራል። እኔ ማለት ምናልባት እሱም በወጣትነት እድሜ ስላለ እኔም በወጣትነት እድሜ ስላለሁ እንደገና ሁለተኛ እናንተ ጋር እኔ ወላሂ አላህ እንፈራለሁ። ይሁላ ዑለማ ይሁላ አባት እያለ እናንተ ላይ መጮሄን አስፈላጊ አይደለም። ግን እሱም ስሜቱን ባይከተል እኔም ባልከተል መካከል ላይ ግን ያለው ነገር ብንነጋገር እብነ ከሲራ የለም ከተባለ አለ እያልኩ ነው ላንብበው ነው። እሺ ይኸውላችሁ እሳቸው እያሉ ያሉት ለምሳሌ ሐዲሱ ነው እንጂ ተፍሲሩ አይደለም። አንተም ደግሞ ልፈስር ነው እያላችሁ ሐዲስ ቁርአን ወይ ደግ ወይ ማን እኔ ህብረተሰቡና ለምንድን ነው የምትስቁት? ለምንድን ነው የምታወሩት? እንትን የላችሁም ለእናንተ እኮ ብለን ነው እነሱን እዛ ምን እዛ እኮ መበተን እንችላለን። ሁሉም ያስቡ ምንድን ነው ምንም እውቀት አይባልም። አውቃቸው ነው አንዱን ይዘን ብንሄድ አይሻልም? ይቀጥል ሐዲሱን አንተን አንብበው ቁርአን ነው ብሏል። ችግር የለውም አብሽሩ እሱ የሰዓቱን ይጠቀም። ጭማሪ ወደዚህ ለረድ ለእንትን እንዲመቸው ለማብራት እሱም ሐዲሱን ያንበውና ከዛ ቀጣይ እንትን እንላለን። ተነስና ማብራሪያውን ብሎ ከስር ላይ ያለው ቀጥታ እንደው ችግር የለም ምንም ችግር የለም። ከሰማችሁኝ እኔ እኮ የዚህኛው ንግግር ነው ያሳላኝ አንተን ነው የኛው ገናገር ይያሉ ይናገራል ይደግፍ እኔ ከሳኩኝ ያስተካክላል። እኔ ጆሮ የሰማው ምን ይጠብቃል? አብሽሩ ቁጭ በሉ አንተ የቀራ የቻልሰ ከዚህ በኩል አጠፋ ያስተካክላል። እኔም ባጠፋ አስተካክላለሁ። ከነሱም እነሱ አለ ያስተካክላል። من على وتقول هل من مزيد من أولاي وهل في المداخل الواحدة قد امتلأت قال وليد بن مسلم عن بريدة عن أبي مريم أنه سمع مجاهد بلو مالت ابن عباس درسانه وابن عباس ديمو ينبي عليه الصلاة والسلام درسانه شو يجوال كذا من على ساتشو سنقر من على فتقول هل من مزيد وعن عبد ما أنه لا يزال يقذف فيها حتى تقول قد امتلأت فتقول هل من مزيد وعن عبد الرحمن ابن زيد هذا فعنده هؤلاء أن تقول منه أنت منه هؤلاء أن قوله تعالى هل امتلأت مثلوان هل امتلأت إنما هو بعدما يضع عليها قدمه إيوه الزولي من على إنما هو بعدما يضع عليها قدمه فينزوي وتقول حينئذ هل بقى فيه مزيد يسمع شيئا ይሄንን ብሎ ይጠቅሳል። መሐል ሸሂዳችን ለማለት የፈለኩበት ምንድናት? ኢነማ ሁወ በዐደማ የضዑ عليها ቀደመሁ ነው። እሺ ጨረስክ? ከሙጃሂድ የተገኘው ይሄ ነው እያልኳቸው አረሳ። እንግዲህ ሙጃሂድ ብሎ ማለት የኢብኑ አባስ ደረሳ ነው። ኢብኑ አባስ ማለት የነብዩ አለይሂ ሰላቱ ወሰለም ደረሳ ነው። አሁን እሳቸውም ወደ እናንተ እሺ አሁን እሱ ኢብኑ ከሲር ላይ ያለ ነበር ያለው እሱ ያለው ማለት ነው። እኔ ደግሞ ያልኳቸው ምንድነው የሐዲሱን የጠቀሰው እሱ ነው ኢብኑ ከሲር ማለት ቁርአን ነው። ቆይ አዳምጠኝ። ሀልሚ መዚድ እኮ ቁርአን ነው የፈሰረው። ሀልሚ መዚድ እኮ የሚለውን አይደለም አሁን ጥያቄያችን። ሀልሚ መዚድ እኮ አይደለም ወንድሜ። አሁን አብሽሩ ሀልሚ መዚድ የሚለውን አይደለም ግን የዱዕ የሚለውን ነው። የዱዕ የሚለውን ኢብኑ ከሲር አንተ እንዳልከው አሁን እግሩን አስገባ አላለም። ሐዲሱን ቃሉን ነው የጠቀሰው። ይሄን ያልኩህ እኔም አሁን ኢብኑ ከሲር ብሏል ነበር ያለው። ይሄን ሐዲሱን حتى يضع رب العزة قدمه فيها ቡኻሪ ሙስሊም ዘግበውታል። ይሄ ቃሉ አለ። ይሄን እኮ አይደለም አሁን እኮ የልዩነታችንን ዋናው ነጥቡን እኮ መለየት አለብን። ኢብኑ ከሲር አልጠቀሰው አንተ ያልከው ማለት ነው። ኢብኑ ከሲር አንተ የፈለክ አንተ አሁን በራስህ ተፍሲር ልትሄድ ነው ቅድም እንደነገርኩህ ማለት ነው። ኢብኑ ከሲር የጠቀሰው ሐዲሱን ነው። ኢብኑ ከሲር እንደገና ኢብኑ ተይሚያ ደረሳ ነው አስለን ሲጀመር ማለት ነው። ኢብኑ ከሲር ሌላኛውን የምለው ምንድነው የጠየቅኩት ጥያቄ ነበረ። ጀሃነም የምትሞላው በሰውና በጅን ነው ብሏል አላህ። በሰውና በጅን ነው። ለምን የኛን አይመስልም አላልክም? ጀሃነም እግሩን ያስቀምጣል ስትል አመሳስለዋል። የኛን አይመስልም ብትልም እንኳን ማለት ነው። ለምሳሌ አንድ ሰው አላህ ደካማ ነው ግን እኛን አይመስልም ቢል፣ አላህ ይተኛል እኛን አይመስልም ቢል ለምሳሌ አላህ ልጅ አለው የኛን ልጅ አይመስልም ቢል፣ አላህ ሚስት አለው የኛን አይመስልም ቢል ይጠቅመዋል? ይሄ ንግግሩ የኛን አይመስልም የሚለው ካመሳሰለ በኋላ አላህ እግሩን ያስቀምጣል ማለት ከማመሳሰል ነው። ቆይ አትናገራለህ። አላሁ ተዓላ እግሩን ያስቀምጣል ማለት ማመሳሰል ነው። ኢብኑ ከሲር አላለም ብሏል ብለህ ነበር። አሁን አላለም። እኔ የጠየቅኩት ጥያቄ ምንድነው
ማን ነው ይሄንን ፈርቅ የሰጠህ? ፈርቅ የሰጠህ ማን ነው? ወضዕና ኢልቃ የሚለው ይለያያል ያለህ ማን ነው? ዩልቂ ማለት እኮ ያስቀምጣል ማለት ነው። ያስቀምጣል። ወضع ማለት ወضዑ ወደ ማን ነው ንስባ የተደረገው? አላሁ ተዓላ ወضዕ ያደርጋል ማለትም ያስቀምጣል ማለት ነው። ያስቀምጣል ማለት እንደገና ቀደም የሚለው መጃዘን ወሐቂቀተን በሌላ ትርጉም አይመጣም የሚለውን የፈውዛን ንግግር ተናግረሃል። ማን ያለ ይሄን ጻፈው? ይሄን እንድመልስልኝ። ይሄን ማን ሉጋዊ ነው ይሄን ያለ? ይሄን የተናገረው ማለት የትኛው ሉጋዊ የትኛው ቋንቋ ላይ ነው ይሄ የተገኘው? እኔ ምክንያቱም ቀደም የሚለው በሌላ ትርጉም እንደሚመጣ ብዙ ማስረጃ አለኝ። እሱ ግን ቅድም አይመጣም ብላችሁ ሲል ሰምታችሁታል። ቅድም ማለት ነው ብሏል። ቀደም የሚለው መጃዘን ወላ ሐቂቀተን መጃዝ ማለት እንግዲህ ሐታ ራሱ መጃዝ ማለት ምንድነው? ይሄ ሰው አንበሳ ነው ይባላል። አንበሳ ነው ማለት ጀግና ነው ማለት ይሄ መጃዝ ይባላል። ወይንም በአማርኛ ምንድነው የሚባለው? ተምሳሌታዊ ዘይቤ በአማርኛ የሚሉት አለ። ብቻ እንደዚህ አይነት እሱ ሐታ በዚያ መልኩ እንኳን የለም እንደው በጭራሽ ፈውዛን ያለውም ማለት ነው። እኔ የምጠይቀው ምንድነው ማን ያለ ይሄንን? ግን የመጀመሪያው ጥያቄ ተመለሰ። የመጀመሪያው ጥያቄ ምን የሚለው አላሁ ተዓላ ጀሃነም የሚሞላትን በሰውና በጅን ነው። ጀሃነም የሚገቡት ጣዖቶች ናቸው ጀሃነም የሚገቡት። ይሄ አላህ ነው የነገረን ቁርአን ላይ። ቁርአኑን ከፈለክ ቁርአኑን አሳይሃለሁ። ቁርአኑን ማለት ነው። ስለዚህ ኢልቃና ወضዕ ማለት ደግሞ አንድ ይሄ ሁለቱም እኮ ወደሱ ነው ፊዕሉ ንስባ ያተደረገው እሱ ያስገባል ማለት ነው። ይሄ እስቲዓራ ብንቀራና እንዲህ ያለውን ብንቀራ ቀላል ነው። እዚህ ጋር አንድ ጊዜ እንደከት ማለት ነው እሱ መልሱልኝ ያለው ደግሞ እንዳለ ወضዕ የሚለው ላይ ሪጅል ጀማዓ ላለመሆኑ እግር ለመሆኑ በፊ ሪዋያቲን በሌላ ሪዋያ ብሎ አለይሃ ቀደም ያንን ነው መጥቀስ ያስኩት። አሁን በሌላ ሪጅል የሚለው ላይ ጀማዓ በሚለው አምናለሁ ብሏል። መርሐባ ይሄ ኢንሷፉን እናመሰግንለታለን። ሐቅም መቀበሉ ማለት ነው። ሪጅል የሚለው ጀማዓ በሚለው ይመጣል። ግን አሁን የምጠይቀው ደግሞ በሌላ ዘገባ ቀደም የሚለው መጥቷል። ቀደም ደግሞ በጭራሽ ያው እግር እንጂ በሌላ ትርጉም አይመጣም የሚለውን ነው መጃዘን ወላ ሐቂቀተን የተናገረው ማለት ነው። እኔ የምጠይቀው ምንድነው ቀደም መጃዘን ወላ ሐቂቀተን በሌላ ትርጉም እንደማይመጣ ማን ነው ይሄን ያለህ? አንተም ቅድም ወንድማችን ብሏል። ምንድን እኛ የምንከተለው ዑለማዎችን ነው ብሏል። የራሳችን እኔም እሱም የራሳችንን ግንዛቤ መከተል የለብንም ብሏል። ስለዚህ አንድ ዓሊም ጥቀስልኝ ከሰለፎች ከሰለፍ ከሌለ ከኸለፍ ከዑለማዎች ከናንተ አይደለም ከኛ ዑለማዎች ወይም ከአህሉ ሱና ወል ጀማዓ ወይም የኛ የነሱ ከማይባሉ የናንተ ካልከይ ለምሳሌ አሁን ያሉትን ሊጠቀስ ስለሚቻል የምታምንባቸውን ከኢብኑ ተይሚያ በፊት የነበሩ ትክክለኛ ዑለማዎችን ጥቀስልኝ። ይሄን ያለ ኪታቡ እዚሁ መኖር አለበት ከኪታቡ ጋር ማለት ነው። ይሄ ነው ጥያቄ። እኔ ግን ጥያቄን በደንብ እየተረዳኸኝ ጥያቄውን መልስልኝ። ሌላ ሐሳብ አለኝ እንደ ሐሳብ ማለት ነው። ሶላቱም እየደረሰ ስለሆነ ሰዓት 5 ደቂቃ ይሆን እንግዲህ ያንተን ተናግረሃል። እንግዲህ ዝጋ አለይሃ ቀደም የሚለውን ከሰለፍ ወይንም ከኸለፍ መልስ